አይነት ሰው አደረከኝ እኮ። አሁን ጭራሽ መበድላት አይነት ሰው አደረከኝ። አሁን ግን እየበደልካት ነው። እኔ እየበደልኳት አይደለም። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ጅንኑና ኤፋ ተገናኝተዋል ማለት ነው። ቅመሜን አምጣ አላመጣም፣ አምጣ አላመጣም እየተባባሉ እንግዲህ በጭቅጭቅ ነገሩን ሳይቋጩት ተለያይተዋል ማለት ነው። ኤፍሬምም እህቴ እየተጎዳች ማየት አልችልም፣ የሰው ልጅ በህይወት እያለ ካልጠየቅ ነው ከሞተ በኋላ የሆነ ችግር ከደረሰበት በኋላ ወይኔ ወይኔ ምናምን ማለት ጥሩ ነው ብዬ አላስብም። ስለዚህ አሁን ላይ መድረስ ባለብኝ ሰዓት ደርሼላታለሁ። የመጣውን ነገር ደግሞ እኔ እጋፈጠዋለሁ። እህቴ እኔ እያለች ምንም አትሆንም ብሏል ማለት ነው ኤፍሬም። ቡራም እንግዲህ እንደምታዩት ለምንድን ነው እኔ በሌለሁበት ቅመሜን የወሰድካት? ስለዚህ ቅመሜን እፈልጋታለሁ፣ ለምን ይዘሃት አልመጣህም ነው ወይስ ልታገባት ነው ወይ? አንተ እኮ ወንድሟ እንጂ ባሏ አይደለህም ብሎታል። ያው በጭቅጭቅ መሀል ላይ ነው ይሄን ነገር የተናገረው ቡራ ማለት ነው። ትናንትና አይታችሁት ከሆነ ኤፍሬም ከፈለገ ለምን 6-7 ሴት አይዝም? ለምን ከተለያዩ ሴቶች ጋር አይተኛም ሁሉ ብሏል ማለት ነው። እና ይሄ በጣም የሚያናድድ ንግግር ነው የተናገረው። እና ቤተሰብ ዛሬ እኔ ልንገራችሁማ፣ ነጭ ነጩን እንናገር። በመጀመሪያ ማለት ነው ኤፋ ወንድም መከታ ነው፣ ወንድሟ ነክ። እንኳንም ደህና መጣህ ብለናል። በመምጣትህ በጣም ደስ ብሎኛል። ነገር ግን ከዚህ በፊት ታስታውሳላችሁ ሀይሚ ከቡታጅራ ማለት ነው አዲስ አበባ ስትገባ ምን እንደነበረ ብነግራችሁ ማለት ነው በጣም ነው የምታዝኑት። በጣም ኤፍሬም ጋር ሩታ ጋር አብርሽ ጋር ምን እንደተከሰተ ሀይሚን እንዴት እንደተጫወቱባት ማለት ነው። ለማንኛውም እሺ በቀጣይ ሲቀጥል አሁን ላይ ኤፍሬም ምን ላይ እንዳለክም እናውቃለን። ስለሱም ደግሞ መናገር ካለብኝ በነገራችን ላይ ስለዛኛው ይኸውን ሀይሚቲ ወደ ሸገር ከመጣች በኋላ የነበረው ነገር ብዙ ነገር አለ። ምን እንደደረሰባት ምን እንደሆነች፣ ከዛ በኋላ ከብሩኬ ጋር ተገናኝታ ቤት ተከራይቶ ምናምን እሱን ለኔ ተውት ማለት በጣም ብዙ ነገር አሳልፋለች። በነገራችን ላይ ሀይሚ ማለት ነው ብዙ ነገር እንደው ስንቱን አውርቼ ስንቱን ብነግራችሁና ደስ ባለኝ፣ ግን ወደ ጎንንቶ ፋሚሊ ስለሆኑ ወንድሞች ምናምን ስለሆኑ ችግር የለውም። እና ኤፍሬም አሁን የመጣው ለሀይሜ አዙን አይደለም። በነገራችን ላይ አዙነማ ቢሆን እህቴ የመጨረሻ ጊዜ እኔ ላናግረው፣ አናግሬው ነገሩ ማይፈታ ከሆነ ይዤሽ ነው የምሄደው፣ እኔ ስትጎጂ ማየት አልችልም ብሎ መናገር ነበረበት ለሀይሚ ለራሷ ማለት ነው። ሀይሚ እንኳስ ራሷ ውሰደኝ ብትለው እንኳስ ውሰደኝ እኔ እዚህ በቃ ብዙ ነገር እየደረሰብኝ ነው ምናምን ብትለው እንኳስ ኤፍሬም ማለት የነበረበት ኖ መጀመሪያ እሱን ማናገር አለብኝ ነበር። ግን እሱ ማለት ነው ኤፍሬም አሁን የመጣኸው ለሀይሚ አዝነክ ሳይሆን ቤተሰብ ልንገራችሁ፣ ኤፍሬም የድሮ ፍቅረኛው የአብርሽ የወንድሙ ፍቅረኛ የአብርሽ ፍቅረኛ ፍቅር ነበረች አይደለ? ፍቅርን አፈቀርኩ እያለ ጉድ እያለ ነው። በዚህ ሰዓት ጉድ እያለ ነው የወንድሙን ፍቅረኛ ማለት ነው ፍቅርን። እና ተመልካች በጣም እየወረደበት ነበር። እንዴት ከወንድም ፍቅረኛ ጋር እንደዚህ አይነት ቪዲዮ ትሰራለክ ምናምን እያሉ የስድብ አይነት ነው እየተሰደበ ያለው። ብዙ ነገር እየተባለ ነው። ያንን ለማረሳሳት ብለሽ ነው ዛሬ ኤፋ ወደነ ሀይሚና ወደነ ቡራ ህይወት የመጣኸው። አየህ አይደለ? በትክክለኛው ነገርማ ብትመጣ ማለት ነው እንደዚህ ያልነበረ ማድረግ ያለብህ። ስለዚህ የራስህን ስም ለማጽዳት ብለክ እነዚህ ልጆች አሁን ላይ ያሉበት ሁኔታ ጥሩ አይደለም። ጥሩ ስላልሆነ በመሀላቸው ገብተክ የራስህን ስም ለማጽዳት የእነሱን ህይወት ድጋሚ ትበጠብጣለህ ማለት ነው። ትበጠብጣለህ። ወንድምነቱን እስኪ ተውት። እስኪ እንደው ወንድምነቱን ተውት። ወንድም ሁሌም ወንድም ነው። በነገራችን ላይ ስጋ ሁሌም ስጋ ነው። ኦኬ፣ የትም አይሄድም። ወንድም ነው።
አሁን ወንድሟ መጣ በተቸገረች ጊዜ ማንም የሌላት አድርጎ ምናምን የሚለውን ነገር ተዉት። በነገራችን ላይ እንደሱን ተዉት ማለት ነው። ምክንያቱም ጋሽዬም አለ ብዙ ሰውም ከጎኗ አለ ማለት ነው። ዛሬ እሱ ስለመጣ የመጣበትን ምክንያት ነው የምነግራችሁ። የራሱን ስም ለማጽዳት ከፍቅር ጋር ያለውን ግንኙነት ለማድበስበስ ነው የመጣው ኤፍሬም እነ ሀይሚና እነ ቡራ መሀል የገባው እንጂ እውነት ለሀይሚ አዝኖ ሀይሚን ደስተኛ ለማድረግ ምናምን ወዘተ አይደለም አይደለም። ሌላ ስንናገር እንዴ ልናገር፣ ሌላም ልናገር። አይ ለዛሬ ይሄ ይበቃል። መናገር ካለብኝ ደግሞ በሰፊው እናገራለሁ። ኤፋ ለራስህ ብለህ እንጂ ለሀይሚ ብለህ አይደለም። ለሀይሚ ብለህ ቢሆን የመጣኸው ማለት ነው ከምትወደው ሰው ጋር እንድትግባባ እንድትታረቅ ነገሩ እንዲፈታ ታደርግ ነበረ። ግን አንተ መናገር ካለብኝ አስተላልፋለሁ እንጂ እሷን አያገኛትም ከዚህ በኋላ አትመጣም ምናምን ትላለክ። ሀይሚ እኮ ህፃን ልጅ አይደለችም። በነገራችን ላይ ሀይሚ ህፃን ልጅ አይደለችም። ብዙ ነገር ታውቃለች። ከሁላችሁም በላይ ማለት ነው ስማርት ናት። ከሁላችሁም በላይ አስተሳሰቧም፣ አነጋገሯም ብዙ ነገር ብልጥ ናት። እውነት ቡራ በዚህ ያክል ጎርቷት ቢሆን እውነት ብዙ አንተ እንደምታወራው አንተ እንዳልከው ትናንትና አሁን የተናገርከው ነገር ማለት ነው እንደዛ ቢሆን ሀይሚ ራሷ አትቀመጥም ነበረ ቤት ውስጥ ማለት ነው። ምክንያቱም ግዴታ የለባትም እየተጨቆነች የሆነ ነገር እየተደረገባት ጥላው ነበር የምትሄደው። ግን እሷ ነገሮችን ለመፍታት ለማብረድ እያለች እየታገለች ነው ያለችው። በታገለች ሰዓት አንተ መጣክ። ስለዚህ መተህ ደግሞ አንተ በእሳት ላይ እንደ ጭድ መነስነስ እንደሚባለው ማለት ነው። እና እንደዛ ባትሆን መልካም ነው ብዬ አስባለሁ። ወንድማችን ኤፍሬም እባክህን በየቦታው እየሄድክ ጥልቅ አትበል። ምክንያቱም ከዚህ በፊት ሩታና አብርሽ ጋር ማለት ነው ለራስህ እያልክ እየመጣህ ጥልቅ ትላለህ። ጥልቅ ትልና ጥፍት ትላለህ በዛው ማለት ነው። ጥልቅ ትልና በዛው ጥፍት ትላለህ። ሁለተኛ ደግሞ አሁን 200K መግባት ፈልግሃል። ያ ነገር አለ ያም አለ ብቻ የኔ ነገር እንደው አልናገርም እያልኩ እናገራለሁ። ስለዚህ ከልጆቹ ህይወት ውጣ፣ ጣልቃ አትግባ። ሀይሚ ቡራ ተነጋግረው ነገሩን ይፈቱታል። አለቀ፣ ይፈቱታል። እንደው በየቦታው ቀናተኛ ብቻ ነው ያለው ለሀይሚ የማይቀናባት ሰው የለም። እንናገር እንዲ ያንን ሚስጥሩን እንናገር። ለሀይሚ የሆነ ነገር ተደርጎ እንክት አድርጋችሁ ሙልጭ አድርጋችሁ ብልት አድርጋችሁ እኮ እስኪ ተውኝ እስኪ ተውኝ በሉ። ቤተሰብ ላይክ ሰብስክራይብ አድርጉ። ባይ ባይ።